አንዳንድ ጊዜ ወደ አንድ ሀገር የምትሄደው እንደ እንግዳ ሆነህ ነው። ስትመለስ ግን የቤተሰብ ያህል ክብርና ፍቅር ተሰጥቶ ልብህ እዚያው ቀርቶ ትመለሳለህ። ይህ በትክክል የይዘት ፈጣሪው ዴላን ፔጅ ላይ ደርሷል። ወደ ጥቁር ሕዝቦች ኩራት፣ ወደ ጥንታዊቷ ምድር ኢትዮጵያ ሲጓዝ ይህን ያህል ታላቅ ፍቅር፣ ይህን ያህል ከባድ አቀባበል ይጠብቀኛል ብሎ በፍጹም አልገመተም ነበር። ለመሆኑ ዴላን በኢትዮጵያ ቆይተው ምን ገጠመው? የኢትዮጵያውያንስ አቀባበል ለምን ዓለምን አስገረመ? ዴላን ፔጅ በሶሻል ሚዲያ ዓለም በሚሊዮኖች የሚቆጠሩ ተከታዮች ያሉት ቢሆንም በኢትዮጵያ ምድር የረገጠበት የመጀመሪያው ሰከንድ ግን የተለየ ነበር። ገና አውሮፕላን ማረፊያ ሲደርስ የጀመረው አድናቆትና መተቃቀፍ የኢትዮጵያውያን መስተንግዶ ምን ያህል ከልብ የመነጨ እንደሆነ ማሳያ ነበር። ዴላን ወደ አገሪቱ የመጣው ዝም ብሎ ለመጎብኘት ብቻ አልነበረም። የኢትዮጵያን እውነተኛ ገጽታ፣ ባህሏን፣ ምግቧንና ከሁሉም በላይ ደግሞ የወርቅ ያህል የሚያብረቀርቀውን የሕዝቧን ልብ ለዓለም ለማሳየት ጭምር እንጂ። የዴላን የኢትዮጵያ ቆይታ ፍጹም እንዲሆን ካደረጉ ነገሮች አንዱ የባህል መጋራት ሂደት ነው። በተለይ ከጉራጌ ማህበረሰብ ጋር ያሳለፈው ጊዜ በቪዲዮ ላይ ትልቅ ቦታ ይዟል። እውነተኛውን የሀገር ባህል መስተንግዶ ሲያይ ዴላን መገረሙን መደበቅ አልቻለም። የክትፎ አዘገጃጀት፣ ማህበራዊ ትስስሩና እንኳን ደህና መጣህ የሚለው ያ የድንቅ የደግነት መንፈስ ዴላን እኔ እኮ አበሻ ነኝ እስከ ማለት አድርሶታል። በየሄደበት ቦታ የሚቀርብለት የምግብ ብዛት፣ የሚደረግለት ክብር ኢትዮጵያዊነት ማለት ምን ማለት እንደሆነ በተግባር ያስተማረ ነበር። ለመሆኑ የኢትዮጵያ ሕዝብ ለምን ዴላንን እንዲህ አይነት ልዩ ፍቅር አሳየው? መልሱ ቀላል ነው። ኢትዮጵያውያን ለሀገራቸው ክብርና ፍቅር ላለው፣ ባህላቸውን ላከበረና እውነቱን ለሚናገር ሰው ከልባቸው ከፍተው ነው የሚቀበሉት። ዴላን በቪዲዮቹ ላይ ስለ ኢትዮጵያ የነገረው አዎንታዊ ታሪክ፣ ያሳየው ትህትናና ከሕዝቡ ጋር በቀላሉ የመቀላቀል ባህሪው በሚሊዮኖች የሚቆጠሩ ኢትዮጵያውያን ልብ ሰርቀዋል። በመንገድ ላይ የሚያገኘውን እያንዳንዱን ሰው በፈገግታ ሰላም ይለው ስጦታ ያበረክትለት ነበር። ይህ አቀባበል ለዴላን ብቻ ሳይሆን ዓለም ስለ ኢትዮጵያ ያላትን የተሳሳተ አመለካከት የሚቀይር ትልቅ አጋጣሚ ሆኗል። በሚሊዮኖች የሚቆጠሩ ተከታዮች ያሉት የዓለማችን ግዙፍ የዜና ይዘት ፈጣሪ ዴላን ፔጅ ወደ ኢትዮጵያ መጥቶ የአገሪቱን ባህልና መስተንግዶ ለዓለም ሲያሳይ ሁላችንም በደስታ ተከታትለነዋል። ነገር ግን ይህ ታላቅ ጉዞ ዝም ብሎ በግጥምጥሞች የመጣ አልነበረም። ከዚህ ታላቅ ታሪክ በስተጀርባ ስለ ሀገሩ ፍቅር ያገረሸበት አንድ ታላቅ ብልህ ኢትዮጵያዊ ወጣት አለ። እሱም ተጽዕኖ ፈጣሪው አዶናይ ነው። ዴላን ፔጅ ለንደን ድረስ ሂዶ አነጋግሮ የኢትዮጵያን ውበት አስረድቶ ይዞት የመጣው አዶናይ ማን ነው? ከለንደን እስከ አዲስ አበባ የነበረው ምስጢራዊ ጉዞ ምን ይመስላል? ዛሬ እውነተኛውን ታሪክ በዝርዝር አቀርብላችኋለሁ። አዶናይ በሶሻል ሚዲያ ላይ የራሱ የሆነ ትልቅ ተጽዕኖ ያለውና ሀገሩን ከልብ የሚወድ ወጣት ነው። ዴላን ፔጅ ስለ ኢትዮጵያ ያለውን ፍላጎትና እይታ ሲገነዘብ አዶናይ ነገሩን ዝም ብሎ ማለፍ አልፈለገም። ሀገሬን ለዓለም ይበልጥ ለማስተዋወቅ ከዚህ የተሻለ ምን ዕድል አለ በማለት ትልቅ ውሳኔ ወሰነ። ዴላን ፔጅ ጥሪ አቅርቦለት አዶናይ ጉዞውን ወደ እንግሊዝ ዋና ከተማ ለንደን አደረገ። ለንደን ሲገናኙ አዶናይ ለዴላን ያሳየው ነገር ቢኖር ስለ ኢትዮጵያ ረጅም ታሪክ፣ ስለ ሕዝቡ እንግዳ ተቀባይነትና ወደዚያ ብሄድ ሊያገኝ ስለሚችለው ልዩ ልምድ ነበር። የአዶናይ ጨዋነት፣ ብልህነትና ማራኪ አቀራረብ ዴላንን ሙሉ ለሙሉ አሳምነው። ዴላን ወደ ኢትዮጵያ መሄድ አለብኝ ብሎ የወሰነው በለንደኑ ውይይት ላይ ነበር። እናም ያ ቀን ደረሰ። አዶናይ እና ዴላን ፔጅ በአንድ ላይ ሆነው አዲስ አበባ ገቡ። አዶናይ እንግዳውን ዝም ብሎ ይዞት አልመጣም። የኢትዮጵያ እውነተኛ ገጽታ ምን እንደሚመስል ደረጃ በደረጃ እየመራ አሳይቶታል። ከቦሌ ጎዳናዎች ጀምሮ እስከ ባህላዊ መስተንግዶዎች ድረስ አዶናይ እንደ ወንድም እንደ መሪም ሆኖ ከጎኑ አልተለየም። ይህ የአዶናይ ስራ ለአንድ ሀገር ልጅ ትልቅ ምሳሌ የሚሆን ነው። የሀገሩን ስም ከፍ ለማድረግ የቱሪዝሙን ዘርፍ ለማነቃቃትና የዓለምን አይን ወደ ኢትዮጵያ ለመሳብ የራሱን የግል ተጽዕኖና ግንኙነት ተጠቅመዋል። አዶናይ የጀመረው ስራ በኢትዮጵያ ሕዝብ ዘንድ ትልቅ ፍሬ አፈራ። ዴላን ፔጅ በሄደበት ቦታ ሁሉ የተደረገለት ታላቅ አቀባበል፣ በጉራጌ ማህበረሰብ ዘንድ ያሳለፈው ድንቅ የባህል ጊዜና የቀመሰው ክትፎ ጣዕም በቪዲዮቹ አማካኝነት በሚሊዮኖች ለሚቆጠሩ የዓለም ሕዝብ ደረሰ። ሕዝቡ ለአዶናይ ጭምር ትልቅ አድናቆት ሰጥቷል። ምክንያቱም እንዲህ አይነት ዓለም አቀፍ ፈጣሪ ወደ ሀገር ይዞ መምጣት የሚጠቅመው ልፋትና ብልሃት በሚገባ ስለተረዱት ነው። ዴላን በቆይታው እጅግ ደስተኛ ነው። የኢትዮጵያውያን ልብ ንጽህናና ደግነት በመተባበር አይቷል። ይህ ሁሉ ስኬት ግን ያለ አዶናይ ቀዳሚ መስተጋብርና ጥረት ሊታሰብ አይችልም ነበር። ታሪኩ የሚያስተምረን ትልቅ ነገር አለ።
እያንዳንዳችን ባለችን አቅም ተጽዕኖ ሀገራችንን በበጎ ጎኑ ማስተዋወቅ እንችላለን። አዶናይ ለንደን ድረስ ሂዶ ዴላን ፔጅን ይዞ መምጣት የሰራው ስራ ታሪክ የማይሰራው ትልቅ አሻራ ነው። ለሀገራቸው በጎ ለሰሩት ለአዶናይና የኢትዮጵያን ፍቅር ለቀመሰው ለዴላን ፔጅ ትልቅ ክብር አለን። እናንተስ በአዶናይ ብልሃትና በዚህ ድንቅ ጉዞ ያላችሁን አስተያየት ምንድን ነው? ታሪኩ ካስደሰታችሁ ቪዲዮውን ላይክ እና ሼር በማድረግ ለሌሎች አጋሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ማራኪ ታሪክ እስክንገናኝ ድረስ ሰላማችሁ ይብዛ።